ከተሰበሰበ ከሌ ቤት ደግሞ ይደገምለታል የሚበቃው እርዳታ እስከሚያገኝ ድረስ እንጂ የሚረዱ ሰዎችን እንደዚህ ባንል ጥሩ ነው። ይሄ ለሌላውም ዝም ብሎ ልፍ እንዳይል ያ ሳምቲንግ ሀፕን ቢሆን እኔ ተጠያቂ ነበርኩ ማለት ነው በዛ ሰዓት። እና እሱ ነገር ስትናገሩ መጠንቀቅ ያስፈልጋል። ለሰው ህይወት ተጠያቂ ልንሆን አንችልም። በምንችለው እናግዛለን ለማለት ነው። እኔ ባለፈው ነገር በተፈጠረው ነገር እኔ ወደኋላ ተመልሼ እየወቀስኩሽ አይደለም፣ ግን ወደፊት የሚሰማን ሰው እንደዚህ አይነት ነገር እንዲያስተካክል ነው። አመሰግናለሁ። ባይ ዘ ዌይ ልሽ ሀቡ ይህን እንደዚህ ያልኩበት ምክንያት ካስታወሳችሁ ልጅቷ ላይቭ ከፍታ ራሷን ሁሉ እንደ መሳት ብላ ምክንያቷም ለምን ገንዘብ በሰዓቱ አልተረዳውም በሚል ሰዎች ተጠቀሙብኝ ምናምን ነው የምትለው እሷ። እና ራሷን ላይቭ ላይ ብዙ ሰው 500 ሰው ምናምን በነበረበት ሰዓት እንደ መሳት ወድቃ ማለት ነው እንደ እብድ አድርጓት ፖሊስ ሁሉ ምናምን ህዝቡ ኧረ ፖሊስ ደውል ይች ልጅ ራሷ እንዳታጠፋ ምናምን እየተባለ ይሄ ላይቭ ላይ እየተፈጸመ ነው። እሷን ሰላሚና መጠየቅ ትችላለሽ። እና በዛን ሰዓት ማለት ነው እንደዛ አክት ታደርግ ነበር ልጅቷ። ያንን አክት ታደርግ ነበር ሽላትና እንደዛ። ስለዚህ ያ ደግሞ አሁን ስህተት እንደሆነ ስለገባሽ ሚስ አንደርስታንዲንግ ያ እና ራሷን እንትን እኔ ይህንን ራሷን ሰላሚናን ጠይቂያታለሽ። ፖሊስ ኧረ ጥሩ ይቺ ልጅ የሆነ ነገር አድሬሷን የምታውቁ ቀውጢ ነበር ሚዲያው ማለት ነው። በቃ ድራማ ትሰራ ነበር በሰዓቱ። ከዛ መማርን ብሌም አረኳት። ይቺ ልጅ እንደዚህ እዛ ሰዓት ረዘም ያለ ሰዓት ተሰጥቶ ልክ ለሌሎቹ እርዳታ እንደሚሰበሰበው ቢሰበሰብላት በቃ ይሄ ሁሉ ነገር አይመጣም። መማር ተጠያቂ ልጅ ይችላል አንድ ነገር ብትሆን መነሻው እሷን አርጋ ስለነበር እንደዛ አክት የምታደርገው በሰዓቱ ገብቶሻል። ይህንን ቃል ተናግሬያለሁ። ወደ ዋናው ፖይንት ልምጣ። ይህንን መማርንም ፓርት ሳንዘለው መማርን ይቅርታ ይመስለኛል። እሺ ይቅርታ አልበላት። መማርዬ እኔ ከዛ በኋላም እኮ በውስጥ የሆነ ሰዎችም ጋር ሲሰድቡኝ ስሰዳደብ ታይ ክብርሽን አጣኝ ምናምን ብሎ አሁን በቅርብ ውስጥ ቴክስት አድርግልኛል። መማር ምርጥ እህቴ ነች። የመጀመሪያ ጊዜ 2 ሰዓት አውርቻት ያው የብሔር ጉዳይ ነው ያወራኋት። በእርግጥ ለአማራ ብሔርተኛ ሆኝ ምናምን የሚል ነው እንደ ላይ የራሷ ፍላጎት ነው። አልቅሼ ሁሉ አውርቻት አውቃለሁ። እኔ ለመማር ክብር አለኝ። እንደዚህ እንዳንቺም ሲሰድቧት ከጎኗ አቆም ነበር። የሆነ ሰዓት ግን ለምን የአማራ ብሔርተኛ አልሆንሽም ብዬ እንደዚሁ በስሱ የሆነ ነካ ሳደርጋት ነበር። እኔ እወዳታለሁ መማርዬ እና ካስቀየምኩሽ ይቅርታ የኔ ወርቅ። ያ እሺ እናት አሁን ወደ ዋናው ፖይንት አንቺ እሷን ተቀብለሽ እርዳታውን ጀመርሽላት ከሱ ጋር? አዎ እዛ ጋ ነው። $300 ከራስሽ ከኪስሽ ሚዲያ ላይ ሳታወጫት እርዳታ ሳትሰበስቢላት ከራስሽ ከኪስሽ $300 ሰጠኋት ነው የምትይው አይደል? አዎ ጠይቂያት። ያው እንግዲህ ውሸቷን ነው ካለች $300 ስላልተናገረች ኢንኬዝ አልተሰጠኝም ካለች ማስረጃ ይኖርሻል? ደረሰኝ ኦር ሜሴጅ ኤኒቲንግ ይኖረኛል። ምንም ጥያቄ የለውም። በዚህ ስለሆነ $300 ረድታሻል? መማር ጋር ነው ያንን እኮ እያወራሁ ነበር። መማር ጋር መጣች። ከዛ በኋላ ደወለችልኝ። መማር እኮ ጎንደር ሰዎችን አትረዳም። አዎ ብቻ እውነት ከራሷ ኪስ ግን እኔ ጥፋተኛ መሆን አልፈልግም። አይደለሽም ማን አለ? እኔ ውሸቷን ነው ወይስ እውነቷን ነው? $300 ሰጥታሻለች አልሰጠችም? መማር ጋር ነው መታ የተዋወቅ ነው። ከዛ የሰጠሽን ብር አይደለም ማሪ $300 ከኪሷ አውጥታ ሰጥታሻለች። እውነቷን ነው የምታወራው ወይስ ውሸቷን ነው? $300 በመማር ጊዜ ሰጥታለች። መማር ቤት አይደለም መማር ጋር አይደለም የተዋወቅ ነው። መማር ቤት አልተዋወቅኳትም። እኔ መማር ቤት እንደውም አልገባውም። እንደነገርኩት ተናግቼ በውስጥ ነው በውስጥ ስልኳን አንስቼ አይ መማር ቤት ነው ስላለች ነው ይስተካከል ብዬ መማር ቤት አይደለም መማር ስላለች መማር ቤት አይደለም በስልክ ነው በውስጥ ተዋወቃችሁ በስልክ። ከዛ ፈቀሻት $300 ከራስሽ የደወለችው ግን ከመማር ቤት እንደወጣ ነው የደወለችው። አዎ እኮ መማር ቤት አይደለም ሀቡዬ አይጋጭም ይሄ ነገር። ከመማር ቤት እንደወጣሽ ደወለች ማለት ከመማር ቤት እንደወጣ ደወለች እና መማር እኮ ጎንደሬ ሰዎችን አትረዳም ስትለኝ አይ ሰዎች እየደወሉባት አላየሽም ወይ? ሰዎች እየደወሉባት አስጨንቀዋት ነው እንዴ? እኔ ለሰዎች የምጨነቀውን ያክል እኔ ኤቭሪቲንግ እኮ እንደሷ ሪከርድ አላደረግም። በቃ ሪከርድ የምታደርግካለችም እኮ ጥፋቷን ግን ከዛ በፊት ነው ማቃት ብላ ከሁሉም ነገር አሁን ለምሳሌ ቅድም ብሔርተኛ ሃይማኖተኛ ያልኩት ምክንያት ለሱ ሌላ ማስረጃዎች አሉኝ። እኔ ተናገሪ ካልሽኝ ማለት ነው። አሁን ግን እሷ የምታወራው ሌላ ነው።
አይ ተምር አንዴ እኔ ጥፋተኛ ጠይቂያት ነው እኔ ጠይቂያት ነው እኔ ደግሞ የመጣችው እውነት ነው ወይ ነው ቴምርን የማውቃት መማር ቤት ገብቼ ከመማር እንደወጣው ደወለችና መማር እኮ ጎንደሬዎችን አትረዳም መማርን አማችና ከዛ $300 የተላከልኝ መማር እኮ ጎንደሬዎችን አትረዳም አለች። ጨርስ $300 ራሱ በየቤቱ እየገባች መጠቀሚያ አድርጋኛለች። ጎንደሬ እህቷን አትረዳም እያለች በየቤቱ በፈጣሪ ስማ እንዲ ማሪ በእናትሽ ስቴፑን እየጠበቀ እኔ ጥያቄ አንድና አንድ ነበር ውዴ። የተዋወቃችሁ አላልኩኝ ምን ያልኩት እሷ $300 ከኪሷ ታሰጣለች ወይ ሰጠች? ጥያቄው የዛን ቀን ሰጣለች። ታክሲት ፊኒሽ ሰጣለች $300። እኔ ደግሞ ሳትሰጥ ለመመስገን ብላ ሰጠው እያለች መስሎኝ ሰጣሽ አልሰጠችኝም ብትይ ደረሰኝ ልጠይቃት ነበር። እሷን ሰጣኛለች ካልሽ አለቀ ክሎዝ። እሺ ቀጥይ ተምር። ባይ ዘ ዌይ መማር ጎንደሬዎችን አትረዳም አላልኩም። የውሸት ነው በተናግር ያለው በቲክታክ ይቅርታ ተጠይቃቸው ማማቶች ናቸው። አይ እንደዛ ስላልኩ አይደለም መማርን ይቅርታ የጠየቅኳ ፈርስት ኦፍ ኦል የአገሯ ልጅ ስላረግሽ እኔ እንደዛ መማር የጎንደሬዎችን አትረዳም ብዬ ስላወራው ለሷ ምናምን ውሸቷን ነው። ይሄ ውሸት ነው። በላይቭ ተናግሬያለሁ። አሁንም እኮ ተናገርኩ። የአገሯ ልጅ ናት ለምን አልረዳቻትም የሚለው ተናግሬያለሁ በላይቭ። እኔ በቲክታክ ላይ ያወራሁትን ነው። በውስጥ ለሷ መማር ጎንደሬዎችን አትረዳም ምናምን አላልኩም። አትዋሺ። ማስረጃ ስለሌለው ነገር አናወራም። ማስረጃ የለም ብላለች። ማስረጃ ስለሌለው ነገር እዚህ ጋር አይወራም። ማስረጃ ስላለው ነገር ብቻ $300 ማስረጃ አለው ደረሰኝ። እሷ አለኝ ማስረጃ ታቀርቢ ነበር። ስለዚህ ተሰጥቶኛል ከኪስሽ አንቺ ኪስ ቀጥታ ለእሷ $300 እርዳታ ሰጥሻል። ከዛ ጋር እንቀጥል። እሺ ቴንኪዩ። እና እንግዲህ የኔና እሷ የተዋወቅንበትን ቦታ ያው ተናግር ያለው ምን እንዳረኩላት። ከዛ ልጅቷ ምን አለች? የዛን ሰዓት 13,000 ብር አለብኝ የቤት ኪራይ አለች። ያው መማርን ቤት ስገባ ይሄ ጉዳይ ነው የኔም ለምን አትሊስት ቤት ኪራይ እንኳ ራሱ አልተከፈለላትም የሚል ነው። እና እዳ ያለብኝ እያለች ነው የምትጮው። እኔ ደግሞ ለምን እዳዋ ቢያንስ ከተጠየቀላት አይቀር እዳዋ ለምን አልተከፈለም የሚል ነው የኔ። ይሄ ከቅንነት ነው። መማርን እንትን ከማለት አይደለም። እዳዋ ተከፍሎላት ይች ልጅ ስትረስ ስላለባት ስትረሱ አትሊስት በእዳው እንኳ ያለው ስትረስ እንዲቀነስላት ትፈልጋሉ። ያው ሰውኛ አስተሳሰብ ማለት ነው። ሰው መጨረሻ ላይ ግን እኔ ቁጭ አልኩኝና ለእሷ ብር ማሰባሰብ ጀመርን። በራሷ ዜል ነው የሚሄደው፣ በራሷ ካሻፕ ነው የሚሄደው። ወደ እኔ የሚመጣ አንድም ብር የለም። እኔ ኦልሬዲ ከራሴ ኪስ $300 ልክ ያሉ በዛ ሰዓት። ከዛ ሰው እየመጣ እመቤተ ማርያም ተሳድበሻል ምናምን ስለሚሰድቧታል። ከዛ እሷም ትሳደባለች፣ እኔም ተጨመርኩ እሷን ለማገዝ ቢከዝ እዛ ጋር ተጨንቃ ነው የሚታየኝ ምናምን። እኔ ደግሞ እንደዚህ ከፋሚሊ እንደዚህ እንደሷ ጭንቀት ውስጥ ያለ ሰው እንደዚህ በሕክምና ምናምን ትሪት አድርጌ አድኛለሁ እና ተረድቻታለሁ የሷን ጭንቀት። እሷን ትሪት ለማድረግ እኔ መሰዳደብ አሁን እገልሻለሁ ብሎ አድሬሴን አውጥቶ የለጠፈ ሰው አለ። መኩፋን ነው የሚባል በእሷ ምክንያት አድሬሴን አውጥቶ በሚዲያ ሲሰድባት ለምን ሰደብካት ብዬ ከሱ ጋር ተላትሜ በስልክ ቁጥሬ ስልኬን ተቀብሎ የቤቴን አድሬስ አውጥቶ ለጥፎ እገልሻለሁ ቀንሽን ጠብቅ የሚለኝ ሰው አለ። ቢካዝ ኦፍ ሀር ነው ተሳድቤ ለምን ሰደባቸው? ምክንያቱም በእሷ ሁኔታዎች ጋር ያወራሁት አንድ ሄረ ፕሊስ ምን አልሽ? ሰላሚና ለምንድን ነው የምታቋርጭ? ትጨርስ አይደል? ቆይ እኔ ደግሞ ለትምህርት ጥያቄ አለኝ። ስጨርስ ኖቶችን እያስኩ ነው። ከዘር ጉዳይ ጋር እንድታገናኝ አልፈልግም። በጣም እኔ መኩዘር ነው እንዴ? መኩዘር አይደለም ሰው ነው እንዴ? አታጭበርብሪ ሰላሚና። እንደዚህ አይነት ነገር እንደዚህ እያጭበረበርሽ በውሸት ማንም አይረዳሽ። እውነቱን ተነግሮ ትረጃለሽ። መረዳት ራስሽ ጉዳይ ብቻ ወይ እሷን ኖ አይ እኔን ስም እያጠፋች እኮ ነው ሀቢባ። ስሜን እያጠፋ ባይደው አንቺ ቤት ብቻ አይደለም አንቺን የሚገላት ሚውት አድርጊ አላውቀውም ያለሽ። ይኸውልሽ አሁን አንቺ ያደረሰችብኝ የምትይውን በደል 7 በደሎች ጽፌ እነዚህም በደሎች አድርሰሻል አላደረሽም ብዬ እየጠየቅኳት ነው። ከዛ እሷ ከተዋወቃችሁበት ቀን ጀምሮ እየተናገረች ነው። ስለዚህ 80 ጊዜ ሚውት እያበራሽ የምታቋርጫት ከሆነ ህዝቡ ምንድን ነው የሚረዳው? ሰላሚና ለመደበቅ የምትሞክረው ነገር አለ ብሎ ነው አንደርስታንድ የሚያደርገው። እድል ስጫት ትናገር እስከ መጨረሻው። አንቺ የምትናገራቸው ነገሮች ውሸት ከሆኑ ተራሽ ሲደርስ እሷ ጸጥ ብላ አንቺ እስክትጨርሽ እንደጠበቀችው እስክትጨርስ ጠብቀሽ ስትጨርሽ እዚህ ጋር ውሸት ነው እከሌን አላውቀውም ይህን አላረገችልኝም $300 ካልሰጠችሽ አልሰጠችኝም፣ በዚህ እርዳታ ቤቷ ካልተሰበሰበልሽ አልተሰበሰብልኝም ትያለሽ። ከዛ እሷን ማስረጃ እንጠይቃታለን። መቼም እኔ ቤት አንድ ሰው እርዳታ ሲሰጥ
ደረሰኝ ይልክልኛል ለኔ። እኔ ከእያንዳንዱ ቃል ከሚገባው ሰው ቁጥር ተቀብዬ ደረሰኝ ይቀበላለሁ። አንድ ቀን አንድ ታማሚ መጥቶ ሀቢባ ቤት ይህን ያህል ብር አልተረዳውም ቢል አወጣለሁ ደረሰኞቹ። ገባሽ? ያው ከሌ ከሌ ስም እየጠራው ከሌ ከሌ ይህን አላስገብቶልሻል ከሌ 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 ያው ከካልሽ ደረሰኝ ብዬ አቀርባለሁ። ስለዚህ አልተረዳሁም ካልሽ 300 ዶላሩም አልሰጠችኝም ካልሽ ደረሰኝ ታወጣለች። አለቀ። ሁሉ ነገር በመረጃ በማስረጃ የምንነጋገርበት ቦታ ነው። ትልልቅ ሰዎች ነን፣ አንጫጫ። ከዚህ በኋላ ምንት እንዳታበሪ ፕሊዝ። ቴንኪዩ አቡዬ። አንቺም እንትን እንድትረጅኝ በእኔ ቤት አይደለም ብሮ የተሰበሰበው በራሷ ቤት ራሷ ካሻፏን እና ዜሯን ከፍታ ቤቷ ሄጄ ቁጭ እያልኩ ነው። እኔ ቤት ከፍቻ አይደለም ያሰባሰቡት። ኦኬ፣ በራሷ ቤት ከሆነ ታዲያ አንቺ ጥቅም ምንድን ነው? እዛ ጋር ገስት ላይ ስትቀመጭ የእኔ ጥቅም የአንቺ ሰዎች እኔን የሚያውቁኝ ሰዎች ይመጣሉ። በቃ እንዳግዟት ሰው በዛን ሰዓት በጣም ስለሚያሳድዳት እንድትረጋጋ ስለምፈልግ እኔ እገዝቷ ላይ ቁጭ ብዬ በቃ ሳልተኛ ምናምን እሷም ሌሊት 24 አወር ማለት ይቻላል እንዲሰበሰብ የተደረገው እና እሷ ቤት ነው። እሷ ቤቷን ትከፍታለች፣ እኔ ገዝት ቁጭ ብዬ አስተባብራለሁ። ይሄን ነው ሳረግ የነበረው። በእኔ ቤት የተሰበሰበ ነገር የለም እና ከቻልሽ ሰላሚና እንደው በፈጠረሽ ሀሳቤን አትበታችኝብኝ። ላውራ መጥፎ ነገር ከተናገርኩ ጻፊና ይሄ ውሸቷን ነው ትያለሽ። ኢንተራፕት አታርግኝ። እኔ ሰው ኢንተራፕት ካደረገኝ የማወራው ሁሉ ይጠፋብኛል። አታረግሽም ከዚህ አዎ። እና ያ ብር እየመጣ ሲሰበሰብላት ምናምን በጣም ከሰው ጋር ትጣላለች። እንደውም አሁን ስድብ ትታለች እንጂ የሆነ አማራ የሚል ጽሁፍ ካየች ውልጭ ገብርኤል ጽሁፍ ካየች የእምነት ሁሉ ነው የምትሳደበው። ምንም የሚቀራት ነገር የለም። እኔ እነዛን የሚሰድቧትን ሰዎች እሷ እንድትሳደብ የሚገፋፏትን ሰዎች ኮመንታተሮችን ነበር የምጣለው። እገስት ላይ መጥተው የሚሰድቧትን ጭምር ነበር የምጣለው። ለምን? እኔ ላረጋጋት ነው። ከዛ በኋላ ያለውን ሲቹዌሽን አዩ ቤተሰብ። በቃ ሰውን በዛ ልክ እኔንም ይሞልጨኛል። አንቺን ሌባ ልትጠቀምባት ምናምን አብራችሁ ልትዘርፉ ሌቦች የሚል ነበር ጽሁፉ። ሌቦች ነው የሚለው ልትዘርፉ። እሷን ደግሞ አንቺን ለማኝ ሲሏት ተረዷት። ለማኙን አይደለም ችግር ላይ ስላለች ነው ምናምን ነው የምለው እና እሳደባለሁ። እኔም ለእሷ እያገሱ እሷ ግን እምነት ከሆነ እምነት ነው የምጠራው፣ እምነት ነው የምትሳደበው። ስዕል አድነው የጻፈ ካለ ክርስቲያኖችን ትሳደባለች። ኦሮሞም ካለ እንደዛ ነበር ታይላታለሁ። እንደዛ አታድርጊ ግን የምትሰርቧት ሰዎች ባለጌ ናችሁ። ልጅቷን የማይሆን መስመር ውስጥ እየከተታችኋን ነው እላለሁ። መጨረሻ ላይ ያን ሁሉ ሳረግ ስላዩ ቤተሰቦቿ በውስጥ ኮንታክት አደረጉ። ወንድሟ አትክድም። ይሄንን እሷ ራሷ ማለት ነው። ወንድሟን አላቃቸውም። ሰላሚና ነው የማውቀው። በውስጥ መጥቶ እኔ የሰላሚና እባክሽ ስልክ ቁጥርሽን ወይ ቴሌግራምሽን ላኪልኝ፣ የሰላሚና ትንሽ ወንድሟ ነኝ፣ ልናወራሽ እንፈልጋለን ቤተሰብ፣ ለእህቴ ስለምታረጊው ነገር በጣም እናመሰግናለን ብሎ ጻፈልኝ በውስጥ። ከዛ ሲጽፍልኝ ኦኬ ስልክህን ላክና እኔ እደውልልሃለሁ አልኩት። ስልኩን ላከልኝ። ከዛ ስልኩን ከላከልኝ በኋላ ደውልኩለት። ስደውልለት አሁን ሪከርዶቹን አንቺና እሷ ስታወሩ እየፈለግኩ ራሱ በደንብ እሷ ያወራችሁን አልሰማኋትም ነበር። አጥቼው ነው እንጂ ሪከርድ አለ ግን አገኘዋለሁ። ወንድሟ ምን አለኝ? ሰላሚና እህቷ እናቷ ኒውዮርክ እንዳለች አያቷን እዛው አያቷ ኖርዝ አይደለም ኮሎራዶ እንደሚኖሩ እናቷን እንደዚህ ከሀገር ቤት ከመጣች በኋላ ብዙ መከራ ስቃይ አብልታ ትዳሯ ሁሉ ሊፈርስ እህቶቿን ሁሉ ይሄ መወራት ስላለበት ነው ከፈቀድሽልኝ ማለት ነው። ቤተሰቦቿ የነገሩኝ ነው የምልሽ። እህቶቿን በእናቷ የተወለዱ የእናቷን ልጆች ካመጣቻት በኋላ ቢላ ይዛ ሁሉ ልታርዳችሁ ታስፈራራችሁ ነበር። ቤተሰብ ላይ እናቷ ላይ ባሏን ራሱ ደፈረኝ ብላ ፖሊስ ሁሉ ጠርታባቸው በጣም ብዙ ስቃይ መከራ ውስጥ ነበሩ። አትወጭም ሲሏት ፖሊስ ባሏ ደፈረኝ ብላ ፖሊስ ጠራች። አሁን ለእኔ ራሱ ያወራችኝ በእናቷ ይሄ መነገር ስላለበት ነው። በእናቷ ባል የእንጀራ አባቷ ነው። አዎ እንደዛ ነው የምታወራው። ያ ሰላሚና ተመለሺ ፕሊስ። ቆይ በሌለችበት መወራት የለበትም ስለሷ። ተመልሳ መግባት አለብን። ወንድሟን አንቺ ኮንታክት ለማድረግሽ ማስረጃ ራሱ ኮንታክት እንዳረገሽ ማስረጃ አለሽ? ለምን ሰሊና እስኪ ቆይ አንቺ ያለ ፈቃዷ ሄደሽ ወንድሟን እንዳናገርሽ እንጂ ወንድሟ አንቺን እንዳወራሽ አታውቅም። ስለዚህ ያንን ማስረጃ ወንድሟ በኢንቦክስ መጥቶ አንቺን እንዳናገርሽ ለመጀመሪያ ጊዜ እየጻፈ እስኪ ፈልገዋለሁ
እፈልገዋለሁ። እኔ የታውቀዋለሁ። ወንድሟን አስተዋውቃኛለች። የታውቂያቸው እኔ እሷ ወንድም ይኑራት እህት ይኑራት አባት ይኑራት እኔ ታውቃለሁ። አላውቅም። እንዴት እኔ እሷ ወንድም ያለ ፈቃዷ እሷ የመሰላት አንቺ በራስሽ መንገድ አነፍንፈሽ አጣርተሽ ወንድሟን ያገኘሽ ስለመሰላት አንቺ የምትዩ እውነት ከሆነ ወንድሟ እራሱ ከሆነ መጥቶ በኢንቦክስ ያወራሽ ለምን እሷ ላይቭ ላይ ስትቀር እኔ ጠንቋይ ነኝ እንዴ? እንዴት በምን አነፈንፋለሁ? እኔ ጠንቋይ አይደለሁም። የሰላሚና ወንድም ላገኘት እንዴት እችላለሁ? ሶሻል ሚዲያ ላይ እኮ ስለ ሰዎች ሶሻል ሚዲያ ላይ ፌመስ ስለሆኑ ሰዎች ቤተሰብ ማጣራት እኮ ቀላል ነው አይደል? የሚያውቃቸው ሰዎች የሰፈር ልጅ ምናምን ፈልገን እሷ እንደዛ ነው አይመስልም? አረ እኔ እንኳን እኔ ያክል ፌመስ የምትባልም አይደለችም። ሰው እኔ በምን ሂሳብ ነው እኔ እንደዚ አይነት ባህሪ የእሷን ወንድም ምናምን ፈልጌ ላመጣ አልችልም። እነሱ ናቸው ኮንታክት ያደረጉኝ። ከቻልኩኝ ቆይ ይሄ አካውንቴ ከሆነ ወደ 3-4 አካውንቶች ተዘግተውብኛል። የአካውንቴ ከሆነ አገኘዋለሁ። የልጁን ስም እሷ እንድትተባበረኝ የምፈልገው ትክክለኛ ከሆነች ወንድሟ እኔን በእንትኑ ሀይ እንዲለኝ ስለሚታወቅ ማለት ነው። በማንድን ነው ስሙ በአካውንት አመጣዋለሁ ብላለች እኮ ሲመጣም ለሀቅ የሚመሰክር ከሆነ እንግዲህ እሱ መቶ አውርቶሽ ነው ወይስ አንቺ? ማንም ለሀቅ የሚመሰክር ወንድሟን ታምጣው ፕሊዝ። ወንድሟ ይምጣ። አመጣዋለሁ ብላለች። ይምጣ። እራሱ ነው ኮንታክት ያደረገኝ። ከዛ እዚህ ይከፍትና አካውንቱን እኔ ሀይ ይለኛል። እዛ ጋ ያሉትን ሜሴጆች ታገኘዋል። ልጁ ስም ራሱ ጠፍቶብኛል፣ አላውቀውም። የዘን ሰዓት አወራ ነው ድጋሚ ሲጽፍልኝ ራሱ እዚህ ጋር ልጅቷ እኔን በጣም ስላስቀየመችኝ የእሷን ቤተሰቦች ራሱ ማውራት አልፈለግኩም። ገብቶሻል አይደል? እና መጥቶ ሲያወራኝ ምን አወራን? እባክሽ አያቷንም ነው ያወራሁት። በነገራችን ላይ ወንድሟን ብቻ አይደለም። ሪከርድ አለኝ። በዋትስአፕም በቴሌግራም ነው ያስቀመጥኩት። የትኛው እንደሆነ አላውቅም። አሰምቼዋለሁ። ላይቭ ላይ ብዙ ሰው ሰምቷል ያንን ሪከርድ። የዋትስአፕ ከሆነ ስልክ ቃፎ ስለቀየርኩ ላላገኘው ይችላሉ። ቴሌግራም ግን ይኖራል ይመስለኛል። ቴሌግራም ላይ ነው። ያንን ራሱ በማሰማቴ በጣም ተናዳ ስትበሳጭ ነበር። አያቷን ድምፅ አሰማችኋለሁ ካገኘሁት፣ ግን አለ ብዬ ነው የማስበው። የእሱን ድምፅ አሰማችኋለሁ። ምክንያቱም ስሜን ስታጠፋ ነበር። ቴምር በላችን ገንዘብ ነው የምትለው። አንቺ ቤት ተስተካከለ ዛሬ እንጂ አሁን እነ ጂጂክያ ሁሉ በሰሞኑ በተፈጠረው ነገር ቴምር የሰላሚናን ብር በልታለች እየተባልኩ ነው። እነ ጆከር ሁሉ ሲሰድቡኝ ሰላሚናን ብሯን በልታለች። ቤተልሔም ዳኛቸው ስትሰርበኝ የሰላሚናን ብር ቴምር በልታለች ነው የምባለው። እኔ ግን ከኪሴ ብር አውጥቼ የሰጠው ልጅ ነኝ። ከዛ እንደዛ ስትሰድብ ከሻልሽ የሰጠውሽን $300 መልሺ። እንዴት ነው ቴምር ብር በላች እየተባልኩ የምሰደበው? ገብቶሻል? እንግዲህ ከራሷ አንደበት እዚህ አንቺ ጋር ያወራችሁ ሌላ ነው። ሌላ ሰው ቤት ደግሞ እኔን ጠሉኝና እኔን ዘቅዘቅ። እኔ ቤት ማስረጃ የሰው ስም ማጥፋት ስለማይቻል ለሚናገሩት እያንዳንዱ ማስረጃ ማጥፋት ቤት አላለችም። እዚህ ጋር ሰላሚና ተምር በላችኝ የሚል ነገር ከ7ቱ ከቀረበችብሽ ክሶች ውስጥ ተምር ገንዘብ በላችኝ የሚል በፍጹም አላነሳችም። ምክንያቱም እዚህ ቤት ያለ መረጃ ማንም ሰው የማንንም ሰው ስም ማጥፋት አይችልም። ትክክል። በጣም ቴንኪው። አይሽ አንቺ እንደ ፖሊስ ሁሉን ማፋጠሽ ስለምትይዥ ደግሞ ገለልተኛም ስለሆንሽ ሰውን ተጣላሁትም ብለሽ ስም እንዲጠፋ ስለማትፈልጊ እንትን አላለችም። ያው ብዙዎቹ ውሸት ቢሆኑ አሁን ምሳሌ ወንድሜን ምናምን ያለችው ብዙ ነገሮች ውሸት ነው። በነገራችን ላይ ሜይ ቢ 2 ነገር ነው እውነት ሊሆን የሚችለው። እዛ እንደዚህ አይነት ስትሰደብ ብሬን ትመልስ ብያለሁ። ትመልስ የኔ ብር ሰጥቼ እንደዛ ጊዜና አልቅሻለሁ ሁሉ ስቅስቅ ብዬ እህቴ ምን ሆነሽ ነው ብላ ሁሉ ስጠይቀኝ የሆነች እንደሷ የታመመች ነበረች። እኔ እንደሷ ልጅ እሷን ማዳን እፈልጋለሁ። አሁን ያቺ ያዳንኳት እንደሷ አይነት ስሜት ያለባት ልጅ እዚህ የራሷ አሜሪካን ሀገር የራሷ ቤት ገዝታለች፣ ኢትዮጵያ የራሷ ቤት ገዝታለች። ከዛ ሲቹዌሽን ወጣ ማለት ነው። ሰላሚናንም እንደዛ ማቆም ነበር የምፈልገው። የኔ አላማ ልረዳት ነበር የምፈልገው። ግን በሰዓቱ እሷ ያው እኔ ያላት ስሜትም የሚመስለኝ ልትረዷት የምትጠጓትን ሰዎች ሁሉ የሆነ የህመሟ ስሜት በቃ ትጠራጠራለች። ወደው ነው የምትጣላችሁ፣ ትሰድባችኋለች ምናምን። ይሄ ጤነኝነት ነው ብዬ አላስብም። ሰላሚና መረዳት አለባት ብዬ አስባለሁ በእኔ በሰዓቱ ግን ስሜን ስለምታጠፋ ሳይካትሪክስ ምናምን እርዳታ የፋይናንሻሊ መረዳት አለባት ብዬ አስባለሁ። 2 ነገሮች ብትረዳ ደስ ይለኛል ሰላሚና። ምንድነው መጨረሻ ላይ ከዚህ አንጻር ቤት የከፈትኩኝ ስሜን ከማጥፋቷ የተነሳ የቤተሰቧን ሪከርድ የአያቷን ሪከርድ እና የወንድሟን ሪከርድ ማሰማት ጀመርኩኝ። እኔ በምን ላሳምነው ይሄን ህዝብ? ቴምር ሌባ ነው የሚለኝ ቤቴ ሁሉ ይኸውልሽ። ከዛ በፊት ይኸውልሽ አንቺ ቤቷ ቁጭ ብለሽ በዜል እየተረዳች እየተከላከልሽላት መከታ እየሆንሽላት ሰዎች በኮመንት ሲሰድቧት ስትሰዳደብ ኮመንታተሮችን እየሰደብሽላት
እንደዚህ ሰላም እያላችሁ በምንድን ነው መጀመሪያ ግጭታችሁ የተነሳው? በምን ተጋጫችሁ? ኦኬ ግጭቱ የተነሳው ይሄን እያደረግኩላት በመሀል ወደ ዋናው ፖይንት ለምን እንደው ታውቂያለሽ ስልሽ እኔ በዚህ ልክ እየወጣች እንደዚህ አለች እነ ከሌ ጋር ጣላች ምናምን የምትለው ላይክ በራሷ እሷ አሁን ከሁሉም ጋር ሰላሙና ብር እንዲሰበሰብላት ስለምትፈልግ የራሷን ስም አጥፍታ እንደመሰለሽ አንዱን ሰው ገሎ የሆነን ሰው ማንሳት ገብቶሻል? ይሄ ትክክል አይደለም። እኔ ተገድዬ የኔ ስም ጠፍቶ ስም ማጥፋት ግድያ ነው ባይ ዘ ወይ የኔ ስም ጠፍቶ ካሁን በፊትም እንደዚህ አይነት ድራማ ተሰርቶ በእኔ ዩቲዩብ ቻናል ሰብስክራይብ ተለምኖብኛል። አሁን ተመሳሳይ ሰላሚና እያረገች ያለችው እኔን ገላ የኔ ስም ጠፍቶ በእኔ ብር እንዲሰበስብላት ነው። እንደዛ መሆን የለበትም። ትክክለኛውን ነገር አንቺም ተረድተሽ ነው ተረድተሽ። አዎ ወይማ ትክክል። በሰላም አብራችሁ ነበራችሁ የመጀመሪያው ግጭት? አዎ ቆይማ እኔ የደረሰብኝ ብዙ ነገሮች ስላሉ ነው። የኔንም ተረጅኛ አውዬ አሁን በእሷ ብዙ ነገር ደርሶብኛል። ተሰድቤ ያለው የእናቴ ፎቶ ጌይ ባንዲራ ተደርጎ በእሷ የተነሳ ጸብ ተነስቼ እናቴ ከፌስቡክ ላይ የእናቴ ፎቶ መጥቶ እናቴ ጌይ ባንዲራ እየለበሰች ተሰድባለች። እናቴ ፎቶዋ ተዘቅዝቆ አሁን ድረስ እየተሰደበች ነው። በእሷ ምክንያት ነው የእናቴ ፎቶ ከፌስቡክ ላይ ተፈላልጎ የመጣው። ቢካዝ ይህን ስሜን ስታጠፋ እነ ጃፒ እና ጆከር የሚባሉ እሷ ቤት ገብተው ሲሰድቡኝ ማነው ጃፒ የሚባለው ሲሰድበኝ ጆከር ነይ ስምሽን አጥሪ ምናምን ሲለኝ እዛ ቤት ስገባ ጃፒ የሚባለው ሲሰድበኝ እሱ ጋር ስጣላ ጆከር ለምን ታሰድበኛለህ ነይ ብለህ አምጥተህ በሚል ተጣልተን እሱ የቤቴን አድሬስ ሁሉ ሳይቀር ያወጣው እና ዛሬ መስፈራሪያ በብዙ አቅጣጫዎች የሚመጣብኝ ቢካዝ ኦፍ ሰላሚና ነው። እኔ በቅንነት ስለሄድኩ ማለት ነው። ይሄን ነገር እኔ ላይ ያደረሰችብኝን በደል ራሱ በውሸት እናንተም ህዝቡም እንዳውቅልኝ ይፈልጋሉ። እንደ ሴት እኔም ተዋርጃለሁ። ቀላል ውርደት አይደለም የደረሰብኝ። እዚህ ሚዲያ ላይ የቆሸሸ የቤቴን አድሬስ ፊት ለፊት አስቀምጠው የቆሸሸ የደከረተ የሆምለስ ቤት እያመጡ ቴምር እዚህ ቤት ውስጥ ነው ፓንቲ ወዳደቀ ያለበት ቤት እያመጡ ይሄ ቴምር ቤት ነው እያሉ በተደጋጋሚ ተሰድቤያለሁ በዚች በልጅ ምክንያት። እኔ በቅንነት አጠገቧ በተጠጋዋት በቅንነት ልረዳት በሄድኩኝ በቅንነት ገንዘቤን በሰጠው እየሄደች በምትዋሽበት ልክ አንቺ ቤት እንዳወራችሁ አይደለም የምታወራው ሌላ ቦታ ገብቶሻል። አሁን ራሱ የመጣችበት ቅንነት አይደለም። ልንገርሽ አቡ ፍራኦል ልቴቻ ምክንያት ህዝብ ስለተነሳብኝ የእሱ ደጋፊዎች ከሱ ሳይድ ሆና ልታጠቃኝ ነው የመጣችሁ። ይሄ ትክክል አይደለም፣ ፌር አይደለም። እኔ ክፉ አይደለሁም ለሰላሚና። ሰው የሰውን ልጅ ወደቀ ተብሎ በቆሰልኩ በታመምኩ እንደ ሴት 3 ዓመት በቴዲ ሐዋሳ ቤት ስለወጣልኝ ጉዳዩ ለምን በጎን ሂጅና እንደዚህ ቤት ተብላ ስም አጥፊ ተብላ ነው። ምክንያቱም የዛሬ 3 ዓመት ዩቲዩብ ላይ የተጣላኋትም ልጅ እንደዚህ ከመንገድ ዳር ያነሳኋት ልጅ እንደዚሁ ገንዘብ ተከፍሏት መታ የእሷን ስም እያነሱ እየሰደቡኝ እሷን ስናገር እሷ መታ ያላጠፋችሁ ስም የለም። እኔ ብዙ በደል ስለደረሰብኝ ነው። በጣም ሰዎችን ረድቼ በአቅሜ ማለት ነው በምችለው ብዙም ባይሆን ስሜ ጠፍቷል። ሀቡ እንደውም እንድትተባበሪ አንቺ ሴት አይደለሽ ገብቶሻል አይደል? እንድትተባበሪኝ የምፈልገው ከአሁን በፊት እቤቴ ከመንገድ ላይ አንስቼ እቤቴ 10 ወር ያስቀመጥኳት ልጅ ብራም 300 ሺህ በልታለች እያልኩ እየተባሉ $350 ሺህ በልታለች ትራክ የገዛችሁ በሷ ቤት ነው እየተባለ የኔንም ጉዳይ እንድትይዥልኝና እመቤት ካሳ የምትባለዋልሽ አምጥተሽ ለአንዴና ለመጨረሻ ጊዜ እኔንም እንደ እህት እንደ ሴት እንድታግዥኝ ይፈልጋሉ። በልጆችሽ ይዤሻለሁ እንድትተባበሪኝ። እኔ በሰው በረዳው ስሜ ጠፍቷል። ተንቋሽሻለሁ፣ ተሸማቅቄያለሁ ሁላ ገባሽ? ይሄንን እኔ ለምን መሰልሽ ሰዎች እውነት ካላቸው አንቺ ቤት በመረጃ ስለሆነ የምትጠይቂው የእመቤት ካሳ ለአንዴና ለመጨረሻ አንቺ ቤት መጥቶ ጉዳዩ ታይቶ ማን ብሩ እንደተበላ ማን ብሩን እንደሰጠ ማን ሚሊየን እንደተጠቀመበት አውቀሽ ህዝብም እኔን እንዳውቀኝ ይፈልጋለሁ። እንድትተባበሪኝ በልጆችሽ ለምኝሻለሁ። ሰላም እመቤት ካሳ አንቺ ቤት እንድትመጣ ልክ እንደ ሰላሚና ማለት ነው። አንድ ይሄንን ነው የምጠይቀው። እሺ አዎ የሰላሚናን እንጨርስ። እኔ ሁሉ ጉዳይ በተደጋጋሚ ያለው ጉዳይ ጥያቄዎቹን እኔ በፖይንት ያዝኩት። እሺ በቃ ጨረስኩልሽ። በቃ እዚህ ጋር ልሂድልሽ። እኔ እና እሷ ይሄ ሁሉ ነገር ያልኩት በደል ስለደረሰብኝ ነው በዚች በልጅ። መጨረሻ ላይ እሷ አንቺ ወደምትይኝ ፖይንት ልምጣልሽ። ይሄ ሰውዬ ለእሷ አሁን ዋናው እየመጣች ቴምር ተጠቀመችብኝ። እሷ ያልነገረችሽን እኔ እነግርሻለሁ እዚህ እሷ የዘለለችው እንደውም እኔን በደንብ ሰው ራሱ እኔን
እንዳጭበርባሪ ሊስለኝ የሚችልበት ነገር እሷ ያላወራችሁ ማለት ነው። እሷ እንደዚህ ዝም ብላ ነው የምታጠፋው እንጂ ሰውን መጉዳት ተንኮል። አሁን ሰላሚና ነገሯን ፖይንት አድርጋ አታወራም። ሰዎችንም ለመጉዳት ብትሄድ ዝም ብላ ብቻ የሆነ በውሸት እየዋሸች ሰውን እንዲረዷት ትጠይቃለች። ግን እውነቱን ተናግራ ነው። እና ደግሞ እውነት እኔን ራሱ ልትዋሽ ብትል አሁን በዚህ ጉዳይ ብትዋሽ ሰው ያምናታል። ቢካዝ እኔ ጋር ራሱ የገባ ብር ስለነበረ ማለት ነው። ገብቶሻል አይደል? ይሄ ሰውዬ እኔ አላውቀውም። ሰውየው እስካመር ነው። የሴቶችን የራቁት ቪዲዮ እየያዘ ፋይናንሻሊ ጥሩ ሴት ናት የሆነ ነገር አላት ብሎ ያሰበውን በውስጥ ይጽፋል፣ ስልክ ቁጥር ያስቀምጣል፣ ይጀነጅንሻል ምናምን። እኔን ያንን ከአመት በፊት እሷን ከማገኘቱ በፊት በውስጥ ሲጽፍልኝ የነበረ ግን አንድ ቀን መልስ ያልመለስኩለት ሰውዬ ነው። ዶክተር አሚር ይባላል። ብዙ የዚህ ሰውዬን ታሪክ ካመጣሽ ብዙ ሴቶች ተበልተዋል፣ ብዙ ወንዶች ተበልተዋል። የብዙ ሴቶች ራቁት ፎቶ ሰውዬው እጅ ላይ አለ። እሺ ሴቶችን ራቁት ቪዲዮአቸውን እያያዘ ይበላቸዋል እንበል። ወንዶቹ ምናቸውን እያያዘ ነው የሚበላቸው? እንግዲህ ወንዶቹን ሴት እየላከ ይሁን አላውቅም። ወንዶቹ ምን መሰለሽ የሆነ ቢዝነስ አብረን እንስራ እኔ እንደዚህ ያለኝ ይላቸዋል፣ ያምኑታል። ሴቶቹን ያው በቋሚነት ብር እኔ ራሴ ጋር የደረሰ መረጃ ስላለ ነው የምነግርሽ። በኤቪደንስ ነው። ከፈለግሽ ልክልሻለሁ እንጂ ነኝ። ቅድም የሰው ስም ስጠቅስ ነበር። ባጠቅስ ደስ ይለኛል። አሁን ምሳሌ የፍራውንን ስም ለማንሳት ብላ የሆነ ህይወት የሚበጠበጥ በጣም አደገኛ ነገር አለ እና ያንን ባታነሳው ደስ ይለኝ ነበር። በጣም መጥፎ ነገር ስለሆነ እኔ እጅ ላይ ያለው ያ ነገር እኔ ራሱ በጣም እየሰቀቀኝ ስለተላከልኝ ዝም ብዬ ኪፕ ያደረኩት። ያ ዶክተር አሚር ይባላል እና ያ ሰውዬ እኔን ማግኘት ስላልቻለ እኔን ማገዝ እፈልጋለሁ፣ አይጋር ትራክ ካምፓኒ፣ አንቺ ጠንካራ ሴት ነሽ፣ እኔ ምናምን አለኝ እንደዚህ እያለ ይጽፋል። እኔ ግን ቼክ አላረኩትም እና አልመለስኩለትም። በመጨረሻ በማናገኘኝ በሰላሚና አገኘኝ። ሰላሚና ቤት ቁጭ ብዬ እሷን ገንዘብ ትረዳ ብዬ ቁጭ ባልኩበት ቦታ በእኔ ጉዳይ እኔን ጽፎ ያላገኘኝ ሰውዬ ለሰላሚና ለቴምር ብዬ ነው ብሎ 17,500 ምናምን ዶላር ወደ እጃዋን እዳ አለብኝ የምትለው የቤት ኪራይ እዳ ይከፈላት እያልን አይደል እዛ ጋር ቁጭ አልነው። ያንን እዳ ሄዶ ከፍሎ በኢሜሏ ሪሲት ልኮ እኔን ለቴምር ብዬ ነው የከፈልኩልሽ፣ ቴምርን አገናኝኝ አላት። ከከፈለ በኋላ አዎ ከከፈለላት በኋላ ሪሲት ልኮላት ጠይቂያት፣ እሷን አንስተሽ ማለት በኋላ ከፈለች ኢሜልም ደረሰኝ ተገባላ ብላለች። እንደውም ጥሩ ነው፣ አንድ ማስረጃ አገኘን። ለምን ሁሉ ነገር ስለጠፋባት ስልኳ ስለተበላሸ፣ ኢሜል ግን ስልክ ቢበላሽም ኤኒ ዲቫይስ ኢሜላችንን ሳይኒን ስናደርግ የተጻጻፍ ነው ኢሜል ሁሌም ስለሚኖር ሰው በኢሜል ስለሆነ ደረሰኙን የላከው ደረሰኙን ማቅረብ ትችላለች። ያ አንድ ማስረጃ ነው። ግን እናንተ እንዴት ነው የምታምኑት? አንድ ሰው በሰከንድ ውስጥ 17,500 ዶላር ክፍል አድርጎ ሚዲያ ላይ ለሚያውቃት ሰው እዳ ደረሰኝ ሲልክላችሁ እውነት አምናችሁት ነው? ይኸውልሽ ጉዳዩ እኔን ብላክሜል ማድረግ ይፈልጋል ሰውየው። በቃ ዋናው ፖይንቱ እኔ ነኝ። ሰላሚና መርዳት አይደለም። እኔ ብላክሜል ልደረግ ነው ያ ጉዳይ። ኧረ ብዙ ብር ነው። አንቺ ብዙ ነገር አድርጓል። ከዛ በኋላ ለእኔም ልነግርሽ ነው። ከዛ እኔን ለማግኘት ቴምርን ነው ማውቃት ብሎ ለእሷ ብር ከፈልላትና እባክሽ ቴምርን አገናኝኝ አላት። ለቴምር ብዬ ነው የከፈልኩልሽ፣ እሷን ነው ማውቃት፣ ቴምርን አገናኝኝ ሲላት ሰላሚና ደወለሽ ለእኔ ኮንፈረንስ ኮል ላይ እኔ ሰውየውን አላውቀውም፣ የሆነ ሰውዬ ከፈለልኝ አንቺን የሚያውቅሽ ሰውዬ አለችኝ። እኔ እንዴ አምሶ ሰርፕራይዝ። እኔ እንደዚህ ለእኔ ጥሩ አመለካከት እዚህ ሶሻል ሚዲያ ላይ ያለው ሰው አለ እንዲህ ጥሩ ምናምን 17,000 እኔ ቁጭ ብዬ እዛ ለእሷ ስፋለም ስለነበረን ያሳዝን ለእኔ ብሎ የሚከፍል ምናምን። ከዛ ስታገናኘኝ አለቀስኩ። እኔ አስወር አለቀስኩ። ይሄው ቅድምም ስትናገር ሰምተሻታል። ስቅስቅ ብዬ ነው ያለቀስኩት። ቢካዝ ይችል ታሳዝነኝ ነበር። እኔ አለቀስኩ። ከዛ በጣም አላህ ይስጥህ አንተ በጣም ጥሩ ሰው ነክ ሰላሚና። ምክንያቱም እዛ እኔ የምሰደብ ነበር፣ በእሷ መስፈራሪያም ደርሶብኛል እና አላህ ይስጥህ ብዬ አለቀስኩኝ እኔ ማለት ነው ለሱ። ከዛ ይሄንን ራሷ ሁሉ ስትናገረው ነበር። ቅድም አለቀሰች ብላ እኔ ደስ ብሎኝ ነው። ምክንያቱም እንዴት ነው አንድ ሰው
በጣም እኔ ታሳዝነኝ ነበረ በሰዓቱ። በጣም ነው የማዝንላት። ከዚ የእውነትም ሰላሜና ይሄ ሰዎች ላይ የምሰራው ድራማ ነው እንጂ ታሳዝናለች። እውነቴን ነው፣ ማስመሰል አይደለም። የእውነት ታሳዝነኛለች። ምክንያቱም እኔም ፋሚሊ ላይ እንደሷ እዚህ አሜሪካን ሀገር በእኔ ጉልበት ነው እንጂ ሄዳነችው መብቷ ነው። ተዋቸው፣ ልቀቁ፣ አትንኩ። አሜሪካን ሀገር ሰው የፈለገው ነገር ቢሆን አስገድደሽ ማሳከማችን። እኔ ግን አስገድጄ አሳክሚያት ፖሊስ እየጠራው ሰው ቤተሰቦቿ ሁሉ ርቀዋት እኔ ያዳንኳኝ አልፈቅድም። በእናታችሁ እንደዚህ ስለ ራሷ ስለ እኔ ነው የምታወራው። እንደዚህ አሳክሚያታለሁ የሆነ እብናት አይደለም የራሴን ፋሚሊ ነው እንዲህ ነው ያጠቃች። በእናታችሁ እኔ አንቺን አላሳከመች ሰሊና፣ አንቺን አላሳከመች። የራሷን ችግር አለባት እያለች ነው። የአይምሮ ችግር አለባት ማንም እንዲፈቅድላት ኖ ኖ ኖ ኖ ኖ የአይምሮ ችግር። እኔ አንቺን አላልኩም፣ የራሴን ነው ያልኩት። ከዚህ በፊትም እንደዚህ ነው ያደረገች። ይኸውልሽ አንቺ የአይምሮ ችግር የራሴን ነው ያልኩት። አንቺ እሺ ጤነኛ ነሽ። በቃ እኔ ተሳስቼ ነው፣ ይቅርታ አድርጊልኝ። የለባትም የአይምሮ ችግር። አንቺ ጤነኛ ነሽ፣ የአይምሮ ችግር የለብሽም። ይሄን ሁላችንም እዚህ ጋር ያለ ነው እናውቃለን። ራስሽ ብለሻል። እኔ ሙሉ ቦታ ላይ ገባሁት መሄጃ ስላጣሁ ማረፊያ ሪሃብሊቴሽን ሴንተር ያለሁትኝ ማረፊያ ቤት ስላጣው ነው። ቤት ማደሪያ ስለሌለኝ ነው። ጎዳና ላይ ከምወድቅ ሆምለስ ከምሆን ብዬ ነው ሪሃብሊቴሽን የተቀመጥኩት ብላለች። ጤነኛ ናት። ተምር ያወራችው አንቺን እንደዛ ብትል እኛ አንፈቅድላት። እኔ አንቺን አላልኩም። በቃ አንቺ ጤነኛ ነሽ። እኔ ፋሚሊዬን ነው እንደዛ ያደረግኩ ስላለ እሷን የሚቀረብኩባት በዛ መንገድ ሀልፕ ለማድረግ ነው። መጨረሻ ላይ ግን ምን መጣ? ሰላም አንቺ ማንሽ አቡዬ፣ ይቺ ልጅ የመጣው ብር የከፈለ ሰውዬ እኔ ያለቀስኩበት እሷን ስለረዳልኝ ነው። ደስ ብሎኝ። ሙስሊም ነኝ ይላል ስሙ፣ ዶክተር አሚር ነው የሚባለው ይላል። እዛው እሷ ጋር ቁጭ ብላ ይዛው ላይቭ ላይ የት ነው ዶክተር አሚር የት ነው የሚኖረው? ኦሃዮ ነው የሚኖረው። ማለት አሁን ነው? አዎ አሜሪካን ውስጥ የሚኖር ሰው። በአካል አግኝተሽው ታውቂያለሽ? ኧረ እኔ አላውቀውም እኮ እየነገርኩሽ፣ በስልክ እኮ እሷ ናት ያስተዋወቀችኝ እያልኩሽ። እኔ እኮ አላውቀውም። ሰውዬውን ብላክሜል ለማድረግ ነው። አንድ ሀገር እየኖራችሁ አብራችሁ ማለት ለመገናኘት ለምን አላሰባችሁም ብዬ ነው። ኧረ እኔ ታውቂው ነው እንዴ? እንዴት ነው አንቺ አሁን እዛ ኳተር የሚኖር ሰው የሆነ ወንድ ወድጄሻለሁ እባክሽ አቡዬ ላግኝሽ በጣም ትመችኛለሽ ይላል። ስልክ ቁጥሩን ኖ ትዳሩን ጀስት ለአሁን ለዚህ ሰዓት ላሉ ትዳሩን እርሹ እና እንደ ሴት የሆነ ወንድ በውስጥ አመት ሙሉ ቢጽፍልሽ አንቺ ካልፈለሽ አታገኙም። ለምን አንድ ሩም ላይ ለምን ፈርስት ፍሎር እና ሰከንድ ፍሎር አትኙም? እንኳን አይደለም የሁለት ቀን ምናምን ድራይቭ ኦር የአንድ ቀን ሙሉ ድራይቭ አድርገሽ የምትሄጅበት ሀገር ቀርቶ ማለት ነው። ኦሃዮ ማለት እኔ ከምኖርበት ሀገር ሩቅ ነው በጣም። ሰው እኔ አላውቀውም እኮ $17,500 የከፈለ ሰው በጣም መልካም ሰው ነው ማለት ነው። ስለዚህ መልካምም ሰው ደግሞ ኮፊ መጠጣት በአካል ማግኘት ምንም ማለት አይደለም ከማመን በፊት ነው። የታውቄው እኔ እኮ የዛን ሰዓት ነው የማውቀው። የታውቄው ነው የታውቄው እኔ የማውቀው እኮ መልካምነቱን ለሰላሚን 17,000 ሲከፍል እንጂ መጀመሪያም እኮ በውስጥ ሲጽፍልኝ ስልክ ቁጥሩን ሲያስቀምጥልኝ አላወራሁትም እያልኩሽ ነው። ቢካዝ እኔ በውስጥ እየጻፉ እናውራሽ ምናምን የሚሉኝ ሰዎች አላወራም። አንደኛ ፖለቲካ ውስጥ ነው ያለሁት። ሊያጠቁኝ ስለሚፈልጉ ብዬ ስለማስብ በጣም ትጠራጠራለሁ። ገብቶሻል አይደል? ብዙ እንደዚህ አይነት ነገር ተሸውደው በሶሻል ሚዲያ ብዙ የተደረሰባቸው ሴቶች ስላሉ እኔ እጠነቀቃለሁ። ማንንም በሶሻል ሚዲያ አውርቼ የማገኝ ሴት አይደለሁም። ኢንፎርሜሽንም አልቀያየርም። ሜቢ ቴክስት ልመልስ እችላለሁ እንጂ የሰውየውን ግን አልመልስም ነበር። እና ሰውየው ዋናው ፖይንት ትራክ ድራይቨር ስለሆን ብር ፋይናንሻሊ ምናምን አላት ስለሚባል ሰውየው እኔን ስካም አድርጎ የራቁት ፎቶ ይዞ ከኔ ብር ለመቀበል ነው። ሌላ ምንም ፖይንት የለውም። ለእሱ $17,000 የከፈለው ገብቶሻል አይደል? ከዛ መጣሁኝ እንትን አልኩኝና ያንን ብር ከፈለ። አወራን ምናምን ነገረኝ። የራሱ እንትን እንዳለው የራሱ በዚህ በሰውዬ በነገራችን ብዙ ሰዎች ሊመጡ ይችላሉ አንቺ ቤት ዛሬ ያው እሷ ስላመጣችሁ እና መጀመሪያ ራሱ ይውልሽ ይህን ጉዳይ አድርጎ እንደሄደ የእሷ ብር ተመለሰ ስትለኝ ወደ ሚዲያ እናውጣው ብያት ነበር። እምቢ ብላኝ ነው እምቢ አለችኝ። እምቢ ብላኝ እንደውም እኔ ጋር የተጣላ ነው በሱ ነው። በነገራችን ላይ ወደ ዋናው ፖይንት እንድትሄጂ የምፈልገው ይሄ ሰውዬ በመሀል እየጻፍን ይቅርታ፣ ብሩ እንደተመለሰ የቤት ክራዩ ብር ተመልሷል። እንደዚህ ኮቱ ፖይንት ዳይሬክትሊ ብትሄጂልኝ በጣም ጥሩ ነበር። ቤት ክራዩ ብር እንደተመለሰ ሰውዬውን ሚዲያ ላይ እናውጣው ብያት እምቢ ያለችኝ ራሷ ናት።
እንደዚህ የምትመልሽልኝ ከሆነ ወደሚቀጥለው ጥያቄ ልሂድ። ወደ 5000 ወደ ራሷ ናት። ቆይ አንድ ያልነገርኩሽ ያላወቅሽው ነገር ስላለ ነው። በመሀል የሰውዬ እንደዛ አለና እሷ ጋር ስልክ ከዘጋ በኋላ ወዴት መጣ መሰልሽ? ይሄ ሰውዬ እሷ ጋር እንደዛ ተዋወቅን፣ አስተዋወቀችን። ስልክሽን ስጭኝ አለኝ። በዛው በእንትን በእሷ ኮንፈረንስ ኮል ባገናኝችን ስልኬን እምቢ ልል አልችልም። ይሄ ሰውዬ ለአንቺ ብዬ 17,000 ምናምን ከፍሎ አንቺ ራሱ እምቢ ታያለሽ? አቡ እምቢ አለልም። ሰጠሁት ስልኬን፣ ግን እሷ ናት ያገናኘች። እኔ እኮ ቅድም የጠየቁሽ ጥያቄ እኮ ይህንን ነው አይደለ? አንድ ሰው $17,500 የእውነት ከረዳና ደረሰኝ ባይኔ ካየው ኦፍኮርስ በጣም አከብረዋለሁ ያንን ሰው። ለአንድ ሰው $17,500 መርዳት ማለት ትልቅ ነገር ነው። ስለዚህ ደግነቱን፣ መልካምነቱን፣ ለጋስነቱን አከብርለታለሁ። ስልክ ቁጥሩን እዛው ኮንፈረንስ ኮል ላይ እያለን ጠየቀኝ፣ አወራኝ። እኔን እንዳምነው እንደውም እሷ ጋር ሆኖ ፎቶ ላከልኝ፣ እያወራ ነው። ይሄው እኔ ነኝ አለኝ። ሚስቶችን ልጅ አለኝ ሚስት አለኝ ብሎ ነገረኝ። እንዳልጠራጠረው የተጫወተበት ጌም ነው ባይዘወይ። ከዛ እሺ ብዬ ሚስትና ልጅ አለኝ ምናምን፣ ይሄው እቺ ሚስቴ ነበረች ነው እንጂ እነዚህ ልጆች ናቸው፣ ሚስቴ ነበረች ምናምን አለኝ። ጁምአ ስለሆነ ሰደቃ ነው። እኔ አይጋር ላሮፍቲንግ በጣም ብዙ ነገሮች አሉኝ አለኝ። ሆስፒታሉ እንትን አለኝ፣ የተለያዩ ሆም ኬሮች የተለያየ ቦታ አለኝ፣ የራሴ ፋርማሲ አትላንታ ጆርጂያ አለኝ። የነገረኝ አትላንታ ነኝ ብሎ ነው። ሰውየው ግን የሚኖረው ኦሃዮ ነው። እኔ በኋላ ላይ ነው ያው ብዙ ሰዎች ተዘርፈው ሲዋሩ ስለሰማሁኝ ነው ያወቅኩት ኦሃዮ እንደሚኖር ሰውየው ማለት ነው። ከዛ እኔ ደግሞ ስልክ ቁጥሬን ስጠይቀኝ ሰጠሁት። በቃ ምክንያቱም ሸም ያዘኝ፣ ብር ከፍሏል ይሄ ሰውዬ ግዴታ። ይሄን ሰውዬ በእሱ የሚያወራኝ ግን እንደ ሙስሊም እህት እንደከፈለ፣ እኔ ሙስሊም ስለሆንኩ እሱ ደግሞ ሙስሊም ስለሆነ ጁምአ ስለሆነ ሰደቃ እንደከፈለ ነው የሚነግረኝ። ለሰደቃ ብሎ እንደከፈልላት እና ጁምአ ሰደቃ ይሰጣል አለኝ። ጁምአ ነው ዛሬ አለኝ። እኔ ምን አውቃለሁ? ጁምአ ነው ዛሬ ሰደቃ መስጠት እፈልጋለሁ ምናምን አለኝ። ኦኬ ከዛ እንደዛ ተለያየን። እሷም ማለቀሰች፣ እኔም ማለቀስኩ። በነገራችን ላይ እኔ ብቻ አይደለም ያለቀስኩት፣ እንደዚህ አገናኝታን እኔም ሳለቀስ እኔም ብሰማ አለቀስ ነበር። $17,500 የከፈለ አንድ ግለሰብ ለብቻ እውነት ያስለቅሳል። አዎ ደስታውም በሰዓቱ ልጅቷ ያለ ካለባት ችግር እኔም እሷን በእሷ የተነሳ ከተለያዩ ሰው ጋር እየተሰዳደብኩ ነው። ሰርችቶ የነበር ገስት ላይ መቀመጥ ረጅም ጊዜ ተቀምጠናል። የተሰበሰበላት $5,000 ብቻ ነው። $5,000 ተሰብስቦላታል። በነገራችን ላይ በዛ ሰዓትም እራሷ ናት የነገረችኝ፣ እኔ አይደለሁም። $5,000 ተሰብስቦልኛል አለች። ያ መማር ቤት ከተሰበሰበው $3,000 ውጪ በራሷ ቤት አንቺ ቁጭ ብለሽ በዜል $5,000 ተሰበሰበላት። ቶታል $8,000። ሀብታሙ ሰውዬ ከከፈለው $7,500 ውጪ ኤግዛክትሊ። ይሄን ራሷ $5,000 ተሰብስቦልኛል ብላ የነገረችኝ ነው። ተናግራለች። በቲክታክ ራሱ ቁጭ ብላ ላይቭ ላይ የተሰበሰበላትን ብር ተናግራለች። እሷ ትክክለኛ ሰው ከሆነች ወደኋላ እኔ እንዲህ ትሆናለች ብዬ ስላልጠበቅኩኝ ምንም ኤቪደንስ አልያዝኩም እንጂ እያንዳንዱን ነገር የምታወራውን ሪከርድ አደርግ ነበር በሰዓቱ። በነገራችን ላይ ዛ ላይቭ ላይ ያለውም ማለት ነው። እና ራሷ ናት ላይቭ ላይ ቁጭ ብላ የተናገረችው። ከዛ በኋላ ይሄ ሰውዬ ቀጥታ ታርጌቱ እኔ ስለሆንኩኝ ወደ እኔ የዛን ሁለት እሷ ጋር እንደዘጋ ወደ እኔ ደወለና አወራኝ። ምንድን ነው ያወራኝ? በአላህ ይዤሻለሁ፣ ለእሷ ክሬዲት ለእሷ እንትኗን ከፈልኩላት አለኝ። እንደ አይውሽ ያንን ኮንቨርሴሽን ሪከርድ አድርጌው ቢሆን ገብቶሻል። ሰዎች ሰውን ለመጉዳት በዚህ ልክ ድራማ ሰርተው ይመጣሉ ብዬ አላስብም። ባይ ዘ ዌይ እና እባክሽ አለኝ፣ ለእሷ ክሬዲት ከፈልኩ አለኝ። ዛሬ ጁምአ ነው፣ ለእሷ እዳዋን ከፈልኩ። ለአንቺም የሆነ ነገር ካላረኩልሽ አንቺም ሙስሊም እህቴ ነሽ አለኝ። አረ እኔ አልፈልግም አልኩት። እኔ በጭራሽ ክሬዲት የለብሽም አለኝ። ኖ ቢኖርብኝም እኔ እሷን ከረዳ በቂ ነው። እኔ ለራሴ 17,000 ለእሷ መከፈሉ ሸም ይዞኛል፣ ደስ ብሎኛል ምናምን። ሌላ እኔ እርዳታ የምፈልግ ሴት አይደለሁም። ኖ ካልከፈልኩልሽ በቃ አንገቴ ቢላ ይገባል አለ። አልፈልግም አልኩት በጭራሽ። እባክሽ በአላህ ይዤሻለሁ፣ እኔን ደስ ይበለኝ። እኔ እኮ አለኝ እንደዚህ ነገሮች ስላሉኝ የወር ኢንካም የራሱ ከ1,000,000 በላይ ነው። በጣም 4-5 የሆም ኬሮች እንዳሉት እና ደግሞ እዚህ ሀገር ዶክተር ነው፣ የራሱ ፋርማሲ አለው። ዶክተር ከሆነ ብቻ በቂ ነው። ታዩና ሆም ኬር ምናምን የእያንዳንዱን እንትን ብታርጊው ከ1,000,000 በላይ ስላለኝ
እኔ አጋር ላርፍ ብሎ የሆነ እንትን በዋትስአፕ ላከልኝ። የባንክ አካውንት ራሱ በጣም ብዙ ሚሊዮኖች ናቸው። $300 ሚሊዮን በላይ ነው አካውንቱ ላይ ያለው። ከዛ ልክፈልልሽ አለኝ። እምቢ አልኩኝ። ግግም ስል ለምነኝ ሲለምነኝ የክሬዲት ነበረብኝና ክሬዲቴን አሁን ያንን ነገር ማንሳት ነበረባት ያልኩሽ ይሄንን ነው። ክሬዲት ካርዴን የእዳ ያለብኝን ነገርኩት። አንድ ነበር የምፈልገው ስነግረው ባንክ ጋር ቀጥታ አገናኘኛል። ሰውየው በዛው አጋጣሚ የኔን ባንክም ኢንፎርሜሽን ለመውሰድ ነው ለካ ባንክሽ ጋር አሁን እዚህ ያለው ደዊ ያለብሽን እዳ የሆነ ክሬዲት ልክፈልልሽ ከፈለግሽ ሞርጌጅ ነው ያለኝ። እሱ ሞርጌጅ ማለት የቤት ሙሉ ማለት ነው እዳ። እኔ ነው ኦኬ እንትን ካልክ ክሬዲት አልኩና ትንሽ ገንዘብ ያለበትን ሳገናኘው ከባንኬ ጋር ስንት ነው ያለባት? እሺ ጋር 2 እንትን አለባት አለችው 2 ክሬዲት ካርድ እዳ አለባት ስትለው የሁለቱን የምከፍለው አለኝ። እኔ መጨረሻ አልፈልግም የአንዱን ዝም ብለህ ክፈል ስለው ግግም ብሎ የሁለቱን ከፈለ። ስንት ብር አካውንቴ ላይ ስላለ አመጣልሻለሁ እልክልሻለሁ ከፈለግሽ $30 ምናምን ሺህ ስንት ብር ተከፈለማ? ተምር አንቺ በጣም ስማርት ነሽ አይደል? እንዴት አንድ ባዳ ማያቀኝ ስጋዬ ያልሆነ ሰው በግድ ለምኖ ወዲያይን ይከፍልልኛል ብለሽ ታስቢያለሽ እንዴ? ሰውየው ለሷም እኮ የከፈለበት ምናምን እንዴ። በቃ ላንቺን በቃ በጣም ነው የማከብርሽ፣ በጣም ነው የምወድሽ፣ በጣም አድናቂሽ ነኝ። እንደዚህ ስትራግል እያደረጉ ትራክ ድራይቭ የሚያደርጉ ሴት ሀበሻ ሴቶችን እኔ የትራክ ካምፓኒ ራሴም ስላለኝ በጣም መርዳት ፈልጋለሁ አንቺን። በቃ እኔ እንኳን ለሴት ልጅ ለወንድ ልጅ የሚከብድ ስራ ነው የምትሰሪው። እና እኔንም በቃ ሰፖርት ካለው $300-400 ሚሊዮን በቃ ለእኔ መክፈል ፈልጋለሁ አለኝ። ሰው በስራዬም ነው ፕራውድ አድርጎኝ። ይሄ ትራክ ምናምን ስራ አሜሪካን ሀገር እንደዚህ ቀላል አይደለም። ሴቶች እንደዚህ የሚደፍሩት ስራ አይደለም በነገራችን ላይ። እና ያችን ነው ደካማ ጎን የተጠቀመውና እኔንም ሰፖርት ማድረግ እንደሚፈልግ ነገረኝና ያው እንደነገርኩሽ እምቢ ብል ለምኖኝ ያንን ልክፈልሻና ባንኬ ጋር ቀጥታ አገናኙት ከባንኬ ጋር በስልክ። ከዛ ያንን ብር ከፈለና በጣም አመስግኘው ጨንቆኝ፣ በጣም ግን ጨንቆኛል። ባይ ዘ ዌይ በጣም ተጨንቄያለሁ በዚህ አጋጣሚ። በቃ ግዴታ ማለት ትችያለሽ። በቃ እንግዲህ አንድ ሰው አንቺም መጥቶ ለእሱ 17,000 ከፍሎ ለአንቺም የሆነ ነገር ልክፈልሽ ቢልሽ እምቢ ትያለሽ? ከለመነሽ እምቢ አትይም። ኧረ አልልም አግኝቼ ነው። አዎ ስለዚህ እኔም እንደዚህ አይነት ነገር ነው ያጋጠመኝ። በሷ አልተቀበልባት ግግም የሰውየውን ሪከርድ ባረገው ሰውየውን ስልሽ እኔ እንደዚህ አይነት ነገር ይመጣል ብዬ ስላሰብኩ ነው እንጂ ለሰዎች መማሪያ ስለሚሆን እንዴት ኮንቨርሴሽናችን እኔም ቢላለሁ እሱ ይለምነኝ ነበር። እኔ ሸም ያዘኝ። እኔ ሸመኛ ስለሆንኩ ነው የእሱ ገንዘቡ 17,000 አውጥቶ ለእኔ ደግሞ ሌላ ብር መጨመሩ እኔ በቃ ሰቅቆኛል። ሸም ይዞኝ ነው እንጂ ገንዘቡን ጠልቼው አይደለም በነገራችን ላይ፣ ወይም ሀብታም ሆኜ አይደለም እምቢ ያልኩት፣ ሸም ይዞኝ ነው። ለዚች ልጅ ረድቶ እንዴት ደግሞ ለእኔ ምናምን ሌላ ብር እና ደግሞ የአንደኛውን ክሬዲቴን እንዲከፍል እንትን ስለው የትኛውን ክሬዲት ነው የምትከፍለው ስትለው 2 ክሬዲት ነበር ያለ፣ የሁለቱንም ነው የምከፍለው አለ። ያ ሌላ ደግሞ ሌላ የአንድ ክፍል እሺ እምቢ ካልክ በቃ እሺ የዚህን ምናምን የሞርጌጅ እኮ የቤት ነው ሊከፍል ሁሉ ሲጠይቀኝ የነበረው። እንግዲህ ቤት ማለት አሜሪካን ሀገር $300-400 ሺህ ማለት ነው። እኔ በትንሿ $10 ምናምን ሺህ ልግዛልሽ ማለት ነው። ሞርጌጅ የቤት ዕዳ ቤት ካለሽ አሜሪካን ሀገር በብድር ነው የምትገዢው እና ያው የራስሽ ፔይዶፍ የሆነ ቤት አይደለም እና በመንግስት ክሬዲት የቀረብሽን ዕዳ ከፍሎልሽ ቤትሽ በስምሽ ሊሆን ማለት የግልሽ ሊሆን። አዎ ኤግዛክትሊ እንደዛ ነው። እኔ ግን እምቢ አልኩ። ያው ይሄንን ነው ሸም ስለያዘኝ ብሩን ጣልቼው ቢከፈልኝ ደስ ነው የሚለኝ እንደ ሰው ማለት ነው። ግን እኔ ሸመኛ ነኝ እና ላይክ አይን አልፈልግም። በቃ ካልክሽ ብዬ ስለገገመብኝ የክሬዲትም ምናምን ከፈለግሽ የሞርጌጅ ስላለኝ ግግም ስላለ ያችንን የክሬዲቷን ትንሿን ስሰጠው ባንከሯ 2 የትኛው ነው የሚከፈልልሽ ስትለኝ የዚህ ስላት ኖ የሁለቱንም ነው የምከፍለው አለ እኮ ካራለ እኮ ተመርደግ ከፈለ። አዎ ከፈለና ጨረሰ። ከፈለ። መጨረሻ ላይ ምን ተፈጠረ? በሚቀጥለው ይሄን ያደረገው አርብ ነው። አርብ ሌሊት ላይ ሰክሮ ደወለልኝ። እሺ ሰክሮ ደውሎልኝ የሚያወራን ቀፋፊ ብልግና ነገር ነው እንዴ። በእህትነትና የልጆች አባት ነኝ አላለ ብሏል። ግን ሚስቴ የነበረችው የልጆች እናት ብሎ ነው የላከልኝ እንጂ ያው እሷም ስትሰማው ስለነበረ ነው ሰላሜና የምነግርሽ። ፈቷ አውሬ በኋላማ አልሰማሽም? ኦኬ ጥሩ።
ያው እኔ አንቺ ጋር ያወራነው ነው። ፎቶ ሲልክላት ነበር፣ ብዙ ነገር ሲዋሩ ነበር። ያው ፎቶ ሲልክላት ነበር ብላለች ቅድም የልጆቹን ፎቶ። አሁን ደግሞ ያው አላውቅም እያለች ነው። ታያት በቃ እኔ ስላልኩ ነው። ሲልክልኝ ከዛ ያንን ምን አለኝ ከሚስቴ ጋር ተፋትቼ ምናምን ብሎ በዛ ላይክ እንደ የሙስሊምቴ ስለሆንሽ ነው ይለኛል። እዚህ ጋር ደግሞ ትዳር እንደፈታም ይነግረኛል። ገብቶሻል? ሰው በኋላ ላይ ሰግሮ ሌሊት ላይ ደወለብኝ። ሲደውልልኝ ረጅም ነው ግን ሰው መማር ሊማርበት ይችላል። ሰውየው ከዚህ በኋላም ሌሎችንም እንደዚሁ ስለሚያደርግ ከኛ በኋላ በነገራችን ላይ ብዙ ሰዎችን እስካም አድርጓል። የብዙ ሴቶችም ራቁት ቪዲዮ ምናምን ይዟል። ቴክኒኩን ነው መረዳት እንፈልገው። ባንክ ኢንፎርሜሽን መያዙ አንቺን ምን ሊጎዳሽ እንደሚችል ዳት ፖይንት ላይ እስክትደርሺ በጣም በጉጉት እየጠበኩሽ ነው። ኤግዛክትሊ ሰው እሺ። ከዛ መጨረሻ ላይ ሌሊት ደወለና ብልግና ምናምን ነገር ሲያወራኝ እንዴ በሙስሊም እህት ብለክ ምናምን ስለው እኔ ስለፈራሁሽ ነው እንጂ አንቺን በጣም ስለምወድሽ ነው። ከፈለግሽ ይሄን አካውንቴን ብሎ የሆነ አካውንት ላከልኝና ሳየው ሲጽፍልኝ ነበር ለካ በቲክታክ ይሄ አካውንት እኮ የኔ ነው አለኝ። አላውቅም እስከዛ ሰዓት ድረስ። ከዛ ኦኬ አሁን ብልግና ለምን ታወራኛለህ? ይሄ ይደብራል። እኔ በጣም ሪስፔክት አደርጋለሁ የልጅቷንም እኔ ለእኔ ሁሉ ብዙ ነገር ነው ያደረከውና ሌላ ነገር አስበህ ከሆነ ፕሊስ አታውራኝ። እኔ እንደዚህ አይነት ቆሻሻ ወሬ ማውራት አልፈልግም። በቃ ይሄ ባለጌ ወንዶች በስልክ ምናምን የሚያወሩት አይነት ነገር ስሜት ያለው እንደዛ ነው የሚያወሩና በቃ ቻው። ይህ ቲክታኩን ላከልኝና እኔ ነኝ በቃ እኔ እንድታዋሪ ስለፈለግኩ ነው በዛ ነገር የቀረው። ይሄ ሁሉ ነገር ለልጅቷም የከፈልኩት አንቺን ስለምፈልግሽ ነው አለ። ከዛ ቻው ብዬ ዘጋውበት። ሰክሯል ምናምን ዘጋውበት። አሁንም ደወለ፣ አላስተኛኝ አለ። ሌሊቱን ሙሉ ደወለብኝ። ከዛ በሚቀጥለው ዘጋው፣ ስልኬን አጥፍቼ ዘጋውና በሚቀጥለው ጠዋት ደወለ። ቴምሪ ይቅርታ አድርጊልኝ እኔ እንደዚህ የከሌ አሁን ቅድም ስሙን ስጠራ የነበረችው እኔ መጥራት ስላልፈለግኩ ነው። እሱ ሰውዬ ራሱ እህቱን እንዳገባለት ይፈልግ ነበር እና እኔ ግን ፒኪ ነኝ እንዳንቺ አይነት ጠንካራና እንዳንቺ አይነት ሴቶችን ነው የምወደው እና እሱ ራሱ ሲጠይቀኝ እህቴን አግባልኝ ብሎ ሲለምነኝ እምቢ አልኩት ምናምን አደረገና ቅድም ያነሳችሁን ሰውዬ ስም አንስቶ ነገረኝ። ስለ እህቱ ምናምን አወራኝ። ከዛ እኔ አይመለከተኝም አልኩት። እኔ የራሴ ህይወት ያለኝ ሰው ስለሆንኩኝ ስለዚህ ጉዳይ አይመለከተኝም። ሁለተኛ አንተን ደግሞ ማታ ጠዋት በአርብ እንደዚህ ብለህ ቀርበኝ ሌሊት መልሰህ አርብ ሌሊት እንደዚህ ማለት ትክክል አይደለም አልኩት። ስቲል ግን ሸም ይዞኛል በጣም የተደረገው ነገር እውነት የሚመስል አካውንቴ ላይ ራሱ ያሳይ ነበር። እሱ የከፈለው አክቲቭ ሆኗል። በነገራችን ላይ ከሱ ወደ እኔ የብሩ ኦልሬዲ አክቲቭ ምናምን ነገር ላይ ሆልድ የሚል የለም ያልገባ ግን ሆልድ የሆነ ለሰላሚና ደግሞ ብር እስከ ሮብ ድረስ ይገባላታል ወደ ኢትዮጵያ የምትሄድበት ብር $5000 ብሎኛል። የሰላሚና የኔ ክሬዲት ነው። ለሰላሚና ደግሞ ዋየር አረግልሻለሁ ነው የሚለኝ። ዋየር ማለት ፕሮሰስ አለው፣ በአንድ ቀን አይደርስም። ይህንን እሷ እየሰማች ነው ያለሽ? ይህንን እሷ እየሰማች ሳይሆን እኔ ነኝ የነገርኳት ለእሷ። ኦኬ ከሰውየው ጆሮ ሰምተሻል ወይ? ከሰውየው አፍ ቀጥታ ወደ አንቺ ጆሮ ደርሷል ወይ ብዬ ቅድም ሰሊና ስለ ለአንቺ ነግሮሽ አንቺ ነገርሻት? እኔ ነኝ የነገርኳት $5000። ለእሷ ደግሞ ወደ አገር ቤት የምትሄድበት $5000 አገር ቤት ሂዳ ለትራንስፖርቷን ትኬቷን ቆርጦ ለእጇ ደግሞ $5000 እንደሚሰጣት ነግሮኛል። ዋየር አረግልሻለሁ ዜል አካውንቴ ስለማይሰራ አሁን ዜል ለማድረግ ዋየር አረግልሻለሁ እስከ ሮብ ድረስ ይገባልሻል ብሎኛል። ቅዳሜ ይሄን ደግሞ እኔ ደስ እንዲላት ደውዬ ሰውዬው እኮ 5000 እሰጥልክልሻለሁ ብሏል ወደ ኢትዮጵያ እሄዳለሁ ወይ አንቺ ጋር እመጣለሁ ነበር የምትለኝ። ያው አልወሰነችም። እኔ ደግሞ የእሷን ፍላጎት ነው። እኔ ደግሞ ቤተሰቦቿ ለምነው ነበር በውስጥ እባክሽ ብር እንደምን ማሰባስበሽ ወደኛ ላኪልንና እግሯን እጇን ጸበል አስረን ወደ ጸበል እንወስዳለን ነበር የሚሉኝ። አያቷም ወንድሟም እንደዛ ነበር የሚሉኝና እኔም አላማዬ ወደ ኢትዮጵያ እንድትሄድ ስለሆነ ነው እሱ የሚልክልሽን 5000 ይዘሽ ወደ ኢትዮጵያ ነው መሄድ ያለብሽ። ግን እምቢ ካልሽ ደግሞ ከዛ ወደ ኢትዮጵያ አልሄድም ካልሽ እኔ የመጨረሻ ወደ እኔ እንድትመጣ የመጨረሻ ኦፕሽን የሰጠኋት ወደ እኔ እንድትመጣ ነው። መጀመሪያ ግን ወደ ቤተሰቦቿ እንድትሄድ፣ ሁለተኛ የኔን ሁለተኛ ደረጃ ላይ ያስቀምጡ። ቢከዝ ቤተሰብ እየለመነኝ ነው እባክሽ እንደምንም ብለሽ ላኪልን ወደ ኢትዮጵያ በቃ እና እዚህ ጸበል እንወስዳታለን ብለው ስለሚለምኑኝ ነው። የመጀመሪያ ኦፕሽን ሰውየው 5000 እሰጣለሁ ሲለኝ ወደ ኢትዮጵያ ትሄጂበታለሽ ሰውየው 5000 አስገባልሻለሁ ብሏል። እስከ ሮብ ይደርስሻል ብሎኛል አልኳት። እሺ አለች። ቅዳሜ ማታ ደወለና ሰውየው እንደዚሁ ሰክሮ አሁንም ሌላ ኮተት ውስጥ ገባና እኔ እኮ አንቺ አላመንሽኝም አይደል የዚህ የሰውዬ እህት እኮ እንዳገባት
እንዳገባት ወንድሟ ይፈልጋል ያልኩሽ እኔ ስለማልፈልጋት የተውኳት ሴትዮ ይኸው እንዲታምኝ ብሎ የብልግና ቪዲዮ፣ በጣም የሚሰቀጥጥ ቪዲዮ ወደ እኔ ላከ ሰውየው። እየሰማን ነው። እሺ እየሰማሽ ነው አብዬ? ወደ እኔ ላከ ሰውየው። ወደ እኔ ሲልክ ያንን ሰውዬ በጣም ፈራሁትና ደውዬ ሰላሜን አልኳት። ይሄ ሰውዬ ለእኔም እንደዚህ ነገር ለእኔም እንደዚህ ነገር አድርጓል እና ሰውየው የራቁት ፎቶ የሚይዝ ሰውዬ ነው፣ ተጠንቀቂ አልኳት። እሷን የራቁትን ፎቶ ምክንያቱም ሰውየው ብላክሜል እንደሚያደርግ የዛን ሰውዬ የዛችን የልጅ ሰው ቅድም የጠራችውን ሰውዬ እህት ቪዲዮ ሲልክልኝ እኔ እሷንም እኔንም ለማዳን ነገርኳት። የዛን ሰውዬ እህት መሆኗን በምን እርግጠኛ ሆንሽ? ቪዲዮ ላከልኝ። እሷና ወንድም እሷ ከባሏ ጋርና ያ ሰውዬ ስሟን የጠራ አንድ ላይ ቪዲዮ ላከልኝ። ኦኬ ልጅቷ መሆኗን መጀመሪያ በፎቶ አይተሽ የዛ ግለሰብ እህት መሆኗን አንቺ ታውቂ ነበረ? ከዛ ቪዲዮ ላይ አላውቅም እኔ አላውቅም። እንዳውቅ ያደረገኝ ራሱ እሱ ነው። ምን አደረገ? የዚህን እሷ ያለችውን ሰውዬ እህት መጀመሪያ ያ ሰውዬው ይሄ እኔ ጋር ሰሞኑን ግርግር የተፈጠረበት ሰውዬ እህት እሱ ሶስታቸው ያ ባሏ ስሙን መጥራት ስላልፈለግኩ ነው። ይሄ ሰውዬው ነው እኮ እንዳጠሪ ግን ማለት ነው። አብሮ የተነሳ ፎቶ ሁሉ እህት ነው እንዴ? ማለት አንድ ሰው ከኔ ጋር አብሮኝ ስለተነሳ ብቻ ወንድሜ እህት ነች። ሀቡዬ እህት ነች። በኋላማ እኔ በደንብ አረጋግጫለሁ። እህት ነች። ያ በኋላ እኔ መጀመሪያም ፎቶ ቪዲዮ ላከልኝ። ከሌላ ሰዎች ታጣራ እንደዚህ እዚህ ቪዲዮ ላይ የምታዩት እዚህ ቲክታክ ከባሏ ጋር ያለችው የዚህ ሰው እህት ነች ወይ ስል አዎ ነች ተባልኩኝ። ያው አጣርቼ ነው አሁን የምነግርሽ። ሰው የሚያስጠላ የሚዘገንን በዛ እኔ ደግሞ በዚህ ሰውዬ በጣም የተበደልኩ ነኝ። ግን እኔ ሴት ስለሆንኩኝ በጣም ነው የሰቀጥረኝ። ደስተኛ አይደለሁም። እንደውም ለዚህ ለሰውዬ ስለ እህትክ እንደዚህ እየተላከ ነው ብዬ ጸብ ሆነ። በጣም የተበሳጨሁበት ሰውዬ ነው። ምን አይነት ሰው እንደሆነ አላውቅም። ሰውዬውን ግን በውስጥ ይሄ ቪዲዮ ተልኮልኛል ብዬ ልኬለታለሁ ለሰውዬው ለራሱ። ይሄ ሰሞኑን እኔ ጋር ጭቅጭቅ ለፈጠረው ሰውዬ ማለት ነው። እህትክ እንደዚህ ነገር ተደርጋለች ብዬ ላኩለት። ተምር እንዳውቅ ማደጋግሚ ፕሊዝ። በቃ ኦኬ እሺ። ሰው ፖይንቱን እንዳገኘ ስለፈለግኩ ነው። ኦኬ እሺ። ሰው መጨረሻ ላይ ነገርኳት፣ ለሷ ነገርኳትና ስቲል መጠበቅ አለብን ግን ተጠንቀቂ አልኳት። እኔ ምንም አላልኩትም፣ ዝም አልኩት። ምክንያቱም እሷን ግን እንደዚህ አይነት ነገር ውስጥ እንዳትገባ እሷን ላኩላትና ነገርኳት። እንደዚህ ነገሮች አሉ ብዬ ዝም ተጠንቀቂ አልኳት። ሰውዬው ብላክሜል እንዳያደርግሽ። አይ ቲንክ ይሄ ሰውዬ የመጣው አንቺን እንትን ለማለት በአንቺ ይህንን ብር ከፍሎ እኔን ብላክሜል ማድረግ ነው። ሰው ልኮታልን ብዬ አሰብኩኝ። ሰው ይህን ሁሉ ብር የሚያስመልሰውም መሆኑን አላወቅኩም ብሩን። እስከዛ ሰዓት ድረስ ግን ሰውዬውን ላለማስቀየም እኔ በጣም እየተጠነቀቅኩ ነው። ሸም ይዞኛል። ከዛ መጨረሻ ላይ በሚቀጥለው ያንን ቪዲዮ ከላከልኝ እሷን ካስጠነቀቅኳት በኋላ ደውለችልኝና ሰኞ ብሩ ተመልሷል አለች። እራሷ ናት ተላከልኝ ብላ ሰውየውን ወደ እኔ ያመጣችው እራሷ ናት። ሪሲት ያመጣችብኝ እንዳምን ያደረገች በነገራችን ላይ ሰውየውን እራሷ ናት። ቢከስ ሰውየው ለልጅቷ ካምፓኒውን ኮንታክት አድርጎ ብሩን ከፍሎ በኢሜሏ ሪሲት ልኮላታል። ለመጀመሪያ ጊዜ አርብ ማታ ያንቺን $30,000 ክሬዲት ከፈለ። የዛን ሁለት ሌሊት ሰክሮ ደውሎ የብልግና ነገር ሊያወራ ጀመረ። ዘጋሽበት። ቅዳሜ እንደገና ሰክሮ ደገመው ያንን ነገር። ከዛ የሆነ ሰው የሆነ ግለሰብ እህት የራቁት ቪዲዮ ሲልክልሽ ደንግጠሽ ቅዳሜውኑ ማታ ደንግጠሽ ደውለሽ እባክሽ አንቺንም እንዲህ እንዳያደርግሽ ሰውየው ራቁት ቪዲዮ ሴቶችን እያወራ የሚይዝ ሰው ነው ተጠንቀቂ አልሻትና ባልሻት እሑድ ደውላ ብሩ ተመላሽ ሆናለችሽ። ብሩ ተመላሽ ሲሆን እንዴት ነው እሷ ያወቀችው? በምን ኖቲፊኬሽን ገባላት? እንዴት? እኔ እንጃ። ጠይቂያታለሽ እሱን። እሑድ እንደዛ ብዬ ነግሬያት ሰኞ ደውላ ብሩ ተመላሽ ሆነ አለች። ኦኬ። ከዛ እንደዛ ስትለኝ ተመላሽ ሆነ፣ አዎ ሪሲት ላኪ አልኳት። ሪሲት ላኪልኝ ተመላሽ ሆነበትን ስላት አልክም አለችኝ። የሰው ኢንፎርሜሽን አሳልፌ አልሰጥም አለችኝ። ጸቡ እዚህ ላይ ነው የጀመረው። የእኔና ያሰው ሪሲት ላኪ የተመለሰበትን ሪሲት አምጪ ስላት
አልሰጥም የሰው ኢንፎርሜሽን አለች። እንዴ ሰላሚና፣ እኔ እኮ ላንቺ ብዬ ሰውዬ እኮ እንደማየው ሴቶችን ብላክ ሜል የሚያደርግ የራቁት ቪዲዮ የሚይዝ ሰውዬ ነው። የከፈለው ብር ደግሞ በጣም ብዙ ብር ነው። እኔ እኮ ብሩ እንደሚመለስም ምናምን እማቅ አይደለሁም። ሰው ለብሩ ሰፍ ምል ከሆነ እንግዲህ እንደ ሌሎቹ ራቁት ፎቶ ልኬ ነበር ማለት ነው። ሰው ይቺን ልጅ እንደዛ ስላት አልክም አለች። አልክም። እንዴት ነው ማትልኪልኝ? መረጃው ያስፈልገናል። እኔ ባንኬ ጋር ደውዬ የሰውየውን ስምና ሪሲት ስጡኝ ስላቸው ስሙን ብቻ ነገሩኝ እንጂ ባንኬ ያስገባበትን ወደ እኔ ሙሉ የሰውየውን ኢንፎርሜሽን ለሶስተኛ ወገን አሳልፈን አንሰጥም ብለው እምቢ አሉኝ። አንቺ ግን ኖቲፊኬሽን መጥቶልሽ ስለሆነ እንደዛ ያልሽኝ ያንን ስጭኝ ስላት እምቢ አለችኝ። ከዛ ለአንቺ ብዬ እኔ እንደዚህ ሰው እየሰደበኝ ሰው እንገልሻለን እያለ ያስፈራራኝ አንቺ የኔ በዚህ ልክ መሰደቤ መዋረዴ ላንቺ ብዬ ስላሉ ላንቺ ብዬ ያደረኩት ነገር የሆነ አንቺ ግን ለኔን እንኳን ራሱ ሰውየውን ራሴን ፕሮቴክትም ለማድረግ ስለ ሰውየውን መረጃ ልሰጭኝ አፈልጊም ማለት ነው ስላት አልሰጥሽም አለች። ከዛ ባለጌ ነሽ፣ ከዚህ በኋላ እስልኬ ላይ እንዳትደውይ ያልኳት። አለቅ። አንቺ ሰው የሚያዝንልሽም ሰው አይደለሽም። ማዋራትም አልፈልግም። ባለጌ ነሽ፣ በጣም በጣም ባለጌ ነሽ። ከኔ እሱ ቀረበሽ፣ ለእሱ ተጠነቀቅሽለት ብዬ ሰድቢያት ስልኬን ዘጋው። አለቀ። ከዛ በኋላ ሰውየው እኔ ባንኪ ጋር ኮንታክት አረኩኝ። ሌላ ከኔ የራሱን እንደፈለገ ማድረግ ይችላል። ከቻላችሁ ይሄን ብር ወደ መጣበት መልሱልኝ፣ ካልሆነ ግን እንትኔን ከኔ ኢንፎርሜሽን የኔን ባንኬን፣ ምክንያቱም ይሄ ሰውዬ አካውንቴ ሙሉ ኢንፎርሜሽን በስልክ ይዟል፣ ስሜን ጽፏል፣ ኤቭሪቲንግ ገብቶሻል። የፈለገውን ማድረግ ይችላል። የአካውንት እያንዳንዱን ነገር ኢንፎርሜሽን ሶሻል ሴኩሪቲን ሰዎች ባንኩ እኔ ስደውላቸውና ሳወራ ሶሻል ሴኩሪቲን በርዝዴን ኤቭሪቲንግ ይጠይቃሉ። ያን ኢንፎርሜሽን ስልክ ላይ ሆኖ እሱ እየሰማ ነበር እና በዛ ተጠቅሞ እኔን ራሱ እንትን እንዳያደርገኝ እስካም እንዳያደርገኝ የሆነ ነገር እንዳያደርግ ከባንኬ ጥንቃቄ እንዲደረግ ቴምር ነኝ ብሎ ደውሎ የኔን ኢንፎርሜሽን ሙሉ ስላለው እኔም መስረቅ ይችላል። ሰውየው ብር ትራንስፈር ማድረግ ይችላል ወደ ሌላ። ምክንያቱም የኔ ስም ያለው በርዝዴ ያለ እያንዳንዱ የሚጠየቁ ሴኩሪቲ ኩዌሽኖች እየሰማ ነበር በስልክ። ይሄ ሰውዬ ቀጥታ እኔ በሌለውበት ስልኩን ከዘጋ በኋላ ባንኬ ጋር ደውሎ ይችላል። እነዛ የሚጠያየቁ ጥያቄዎችን በሙሉ ካወቀ ይችላል። እና ባንኬ ጋር ኮንታክት አደረጉኝ። ይሄ የመጣ ብር እንደዚህ እንደዚህ ነው፣ ከኔ ይህንን ብር ከቻላችሁ መልሱልኝ፣ ካልሆነ ግን ከኔ አካውንት ብሬ እኔ ራሴ ለኔክስት ለሚቀጥለው የሆነ ችግር እንዳይፈጠር አካውንቴን እንትን በሉልኝ አልኳቸው። አይ የምንችለው እንትንሽን ይሄ የምንችለው አንቺን የሆነ ችግር ከተፈጠረ ባንክ ኮንታክት እንዲታረግን ባንክሽን በየጊዜው ቸክ እንዲናረግ እንጂ ሙሉ ኢንፎርሜሽንሽ ቸክ እንዲናረግልሽ ከተወሰደብሽ በኋላ ያ ነገር ተመላሽ ክሌም እንዲደረግልሽ ካልሆነ በስተቀር ኮንትሮል ማድረግ አንችልም። ያንቺ ሙሉ ኢንፎርሜሽን ካለው በስልክ የፈለገው ማድረግ ይችላል አሉ። ኦኬ ብዬ እነሱ ጋር እንዳልኩትም ሰው እነሱም እንዳሉት ሰውየው ከኔ አካውንት ላይ ለተለያዩ ሰዎች ቢል መክፈል ጀመረ። ይቻላል እንዴ እንደዛ? አንድ ሰው ለእኔ ባንክ ገንዘብ ሊያስገባልኝ የባንክ ኔሜን፣ አይባን ነምበሬን፣ አካውንት ነምበሬን ምናምን ስለሰጠሁት ብቻ የኔን አካውንት መቆጣጠር ይችላል? ከኔ አካውንት ላይ ገንዘብ ትራንስፈር ማድረግ ይችላል? አዎ። ምክንያቱም የምትጠየቂ ሴኩሪቲ ኩዌሽኖችን ካወቀ ይችላል። ስልክ ይደውላል፣ ቴምር ነኝ ይላል፣ ሶሻል ሴኩሪቲ ንገረኝ ይሉታል፣ ይነግራቸዋል። እንትንሽን የሚጠየቁ የባንክ ኢንፎርሜሽኖች አሉ ላይክ የሚጠያየቁ እነሱን ኦልሬዲ ባንኬ ላይ አካውንቴ ላይ ለመግባት ቀጥታ የሚጠይቁት ኢንፎርሜሽን አለ ባንኮች። ያንን ቁጭ ብሎ እየሰማ ነበር። እኔ ኦልሬዲ የሰው 17,000 ስለከፈለ የሆነ አካውንት ለካ ፌክ ነው። አሁን ነው የገባኝ። አሁን በቅርብ ቀን ፌክ አካውንቶች ሲወጡ እንጂ በፊት አላውቅም ነበር ፌክ ተሰርቶ